ምድር ያስጨንቃል ለወግ ለባህሉ እስከ ጎጃም ማናውቃል ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ በቅዳሜ ብቅ ብያለሁ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍራላችሁ ማለት ነው ለታዳጊዎች ዛሬም እንደተለመደው መልካም ልደት እንላችኋለን ለቤን ቢኒያም ለሄመን ንጉሱ ለያብስራ ተስፋዬና ለቲዮቢስታ አትንኩት መልካም ልደት እንዲሆንላችሁ ተመኝተናል እደውልን ነው የምንለው እዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ሁላችሁም ደግሞ እኔ ሴቲን እስካረግ ድረስ ላይክ አድርጉና ከዛ ያው ህይወት ይቀጥላል አንዱ ነው ደግሞ ክርስትና ተጠርቶ ሄደና ከዛ በልቶ ጠጥቶ ምናምን ነገር ድንገት ሰዓቱ ይመሽና ደጋሾቹ በቃ እዚሁ ደር ምናምን ነገር ይሉታል ከዛ ዘው አደረ ሌሊት ላይ በጣም ሽንቱ መጣ በር ማስከፈት ምናምን ነገር ሼም ይዟል ማለት ነው ከዛ አንድ ፈልፈላ ልጅ ተኝቶ ነበር ከዛ ቀስ ብሎ ሄደና ፈልፈላውን አነሳውና እሱ የነበረበት አልጋ ላይ አስተኛው ከዛ እሱ ደግሞ ፈልፈላው የተኛበት አልጋ ላይ ሄደና ሽንቱን ሸና ማለት ነው ቀስ አድርጎ ሸናና ከጨረሰ በኋላ ሄዶ ልጁን ወደ እሱ ወደ ነበረበት ሊመልሰው ልክ ህፃኑን ሲያነሳው ህፃኑ ደግሞ ቀዝኗል ማለት ነው የሆነ ቤት ቁጭ ብለን ወሬ ያወራን የሆነ ያረረ ነገር ሸተተኝ አረ ሂጂና ምግቡን መሰል አድርገው ስላት እሷማ አትሄድም እሷ ትሄዳል ለምን ነው እሷማ አትሄድ እሷም ሴት ናቸው ሄዶ መሰል ብታረገው ኖ እሷ እኮ ሳት አጠገብ አትቆምም ማለት ለምን 3 ቦታ ፕላስቲክ ሰርጀሪ ስላደረገች ትቀልጣለች አይደል ይሄ ነገር ትክክለኛ ፕላስቲክ ነው እኔ እኮ ስሙ ይመስለኝ ነበር ላስቲክ ነው የሚገባው እንዴት ነው ራስን ለማሳመር እንደዚህ አይነት አሁን የሆነ ቦታ ላይ በቃ ይተሩ ላይ አይከፈትም ማለት እንዲህ ፈገግ ብላ ይተሩ ከነካት እንዲህ ምናምን የሚቀሩ እንደዚህ እንዴት እንዲህ ተስፋ ይቆንዲ በጣም ከባድ ነው ምንድነው ሚስማር ታስመጡን ነው ከዚህ ማይብስባችሁ ቢቀርባችሁስ እንዲህ ከመባል ሰይፉ ጋር በተናገርሽው ነገር ወደ ስንት ሺህ ወንድ ነው የደወለው እባክሽ በጣም ግራ ገብቶኛል እኔ እንኳን አንድ ስንት ነው ወደ 20 30 ስንት ተደረገ እኮ ነው ያለው 20 ሰው 30 40 ደርሷል አዎ ይደውላሉ ላግባሽ ነው እየተናደደ ነበር አይ እኔ አልተበላጊ መሆኗን በጣም በቃ ያያየው ይኖርና የዘፈነልሽማ እዚህ ቁጭ ብለን ምሳ እየበላን ነው እዚህ ቁጭ ብለን ምሳ እየበላን ላይቭ ላይ ተቆርጦ ተሄዷል መሰለኝ እሱ ማለት እና በጣም የሚገርም ድምጽ ያለው ልጅ በጣም ኃይለኛ ትልቅ ቻሌንጅ ብዳመጣ ማጥፋት አልነበረብሽም አጠፋ ኦ ማይ ጋድ ድምጹ በነገራችን ላይ ዘፈንክላት ልጅ ድምጽ በጣም አሪፍ ነው አይ ልጁ ታዋቂ ነው በጣም ጎበዝ ነህና የእውነት አይ እሱ ከሌላት ግን አሁን ሰርፕራይዝ ከምታረገው ነገር ጋር የሚያዝም ነገር ስለሚኖረው እንግዲህ አብረን የምናየው ነገር ነው የሚሆነው በራሱ ዩቲዩብ ቻናል ላይ ተጠቋት እሱን ድምጻዊውን ምትጋብዥበት መንገድም ስለሚኖር አይጋበዝም ለምን ቢት ፕሮብሌም ያኔ መሰለ ድምጽ ይዞ እሱ ሃርድ ነው ግዴለም እዛ ላይ ደግሞ ነው ይገባለው ጣልቃ አይ ነው አገባመነትም ካለ ሌላም ነገር ካለ ነው ጣልቃ ገባል እንዴ አንተሽ መግለጫችን እንደኛ ታዲያ እኔማ ባልሽ ለሆን ነበረ ምን ዋጋለው ቀይ ካርድ ሰጣ ባራኛለች ለማንኛውም እድሜና ጤና ይስጠን ለማንኛውም አይሻልም አይ ቀይ ካርድ አልሰጠኝ ጉቺ እሷን ቀይ ካርድ ሰጠች እኔ አልሰጠው ምን አርጉ ነው የምትሉን በቃ ወይ ተጋቡና ይለይላችሁ እኛን እኮ አዛጋችሁን ግን ወንድሜ ሞጣ ቢያንስ ከመንግስት ጦረተኝነት ውጣና ይሄን ቶ በቃ አሁን ያለህበት ነገር ቶ አይሆንም ስንት አመት ነው የሞከርከው more than 8-10 years ፖለቲካ ውስጥ ያለው በቃ ይሄ አይሆንም አንዳንዴ እኮ በቃ የሆነ ሌላ ነገር ፋብሪካ ምናምን እዚህ ሀገር እኮ ተቀጥረ $500 $300 ምናምን ይሰራል አሉ እኮ ለምን እሱ ነው ተሞክረው ይሄኛው ካልሆነ ትችላለህ ደግሞ ቲክቶክ ላይ ይሄን ሚዲያ አሳድጉ ይላል አትለምን በቃ ይሄ ለማኝነትን ነው የሚያሳየው ፕሊዝ አትለምን አሜሪካ እየኖርክ በእውነት አሜሪካ እየኖሩ ሰው መለመን የለበትም በእውነት በጣም ይከብዳል በጣም land of opportunity ነች እኮ አሜሪካ is the land of opportunity ውስጥ እየኖርክ 1000 እና $300 $200 አግዙኝ ብሎ መለመን ወላሂ እኔ በሞት ነው የሚሻለኝ በሞት
ኢትዮጵያ ላይ ያለ ሰው ቢለምን ኢትዮጵያ ላይ ያለ ሰው አግዙኝ ጌሜ እንደዚህ አድርጉ ምናምን ቢል it makes sense ለምን ዶላሩ እዛ ሄዶ ቢያንስ የሆነ ነገር ያደርግለታል ወንድሜ ሞጣ ግን እዚህ ሀገር በጣም ብዙ ኦፖርቹኒቲዎች አሉ እኛ አሁን እኔ የመጣሁበት ወዳጄ ለሱ ግራጁዌሽን ነው የመጣሁት ትላልቅ ቢዝነሶች አሉት በጣም ጥሩ የሥራ እድል ሰጣለሁ ከፈለክ በእውነት እዚህ መተህ መስራት ትችላለህ ጥሩ የሥራ እድል ነው ከፍትልሃለሁ እዚህ ያገናኛለሁ በጣም ብዙ ሰዎች ጋር በእውነት ነው የምነግራችሁ እሺ ቁጭ ብለህ ግለሰቦችን ስም እያነሳ والله it's shame my brother ልጆች አሉ ቤተሰብ አለ ሚስት አለ ትዳር አለ ወንድሜ ፈጣሪ ምስክሬ ነው በዚህ ዘመን ፈጣሪ አንተን ወይ ደግሞ ወደ ቤተሰብ ነው የሚያወርደው ጥፋቶችን ያንተን ጥፋት ስለዚህ በተቻለ መጠን ምንድነው ልጄስ ምንድነው የሚያየው አሁን ግራጁዌት ያደረገ ልጅ አለ ለልጄ መኪና ግዙ ይያልክ ነበር who you are ለምንድነው የሚገዛልህ ሰው ለአንተ ልጅ መኪና ለምን ሰው ብሄር ስለሰደብክ ግለሰብ ስለሰደብክ ሃይማኖት ስለሰደብክ ማንንም አይገዛልህም والله ማንንም ለምንድነው እንደዛ ይያልኩ ያለሁት ወንድሜ እኔ ማንንም ሰው ላይ እኔ ማንንም ሰው ቢያደርግልህ I really don't care ግን እንደዛ አይነት ሪኩዌስት ሰው ሲያቀርብ ምንድነው የሚሆነው ጥሩ ሰው ሲሆን ነው ይሄን ነገር ተጠይቆ ሊደረግልህ ደግሞ ሰው ነው የሚልህ እንጂ አንተ ቆፍጠን በል እንጂ ያገሬ ልጅ ግራጁዌት አድርጓልና መኪና ግዙለት ትንሽም ቢሆን ኧረ አይባልም ሼም ነው ተችሏል መንሱር በቃ ተችሏል ሰሞኑን ይሄድባል ሞጣ ሄዷ ከንቲባ ማለት ነው ራቼ ምን እንዳረገልን ታውቃለህ ደሳለኝ የሚባል ክትፎ ቤት ማለት ነው 18 ኪሎ ስጋ እግዚአብሔር በእያንዳንዳችን አንዳንድ ኪሎ በየቦታ የማን ይሙት ነው ምን ተደነግጣለህ በጣም ብዙ አይዙስ ክትፎ በስጋ ተራጨነ መብራን በጣም ምን በቃ ትርፍርፍ ያለ በረከት ከዛስ አልጋችንን ትኬታችንን በቃ ምን ሁሉም ነገር እኔ በጣም ለራጂ ያየጣም ከዛኔ ዘቸው የመጣችሁ የምግቡ ብዛት እግዚአብሔር እናቴም በጣም ምርጥ ሰው ነው በቃ የመጨረሻ በጣም ምርጥ ሰው ነው አይዘ በጣም የሚገርም ለቁልቢ ገብርኤል እሱ ሙስሊም ነው ግን ለቁልቢ ገብርኤል ከተማ ውስጥ ዞሮ ውሃ ይሰጣል በጣም ሰጥቶ ሰው አለን ካሌ ጋር ራሱ በጣም ብዙ ነገር ስናወራ ነበር የምሬ ነው አምዛጎ አረ እኔ አይተሽኛል አይደል አብረቁት ይማሩ ወሬ እንትናስ ናኦሚ ወንጌልስ ኮሚሽነር ናት ኢንስፔክተር ናት ጋይስ እኔ ከሬዷ ሁሉም ባይ ዘ ዌይ ማን ነው የገዛልን ፍራይዴ ተናገሩ አዲ ክቡር ካንቲባ ለሁላችንም የድሬዷ ስፔሻል የሚባል ነገር አስቋጥሩ ነው ያመጣልን እግዚአብሔር ለኔ ድሬዷ ለሁላችን በጣም የሚገርመው ነገር ያው ድሬ ይታወቃል እንደዚህ ሶሻብል የሆነ ሀገር ነው ሰዎቹ ረሃ ናቸው ምናምንና ለመደማር ሌላ አካባቢ ላይ ያለው ሰው ትንሽ ሲሪየስ አይደል እና እዛ ሲኪድ በጣም ሚራክል ነው የሚሆንበት በዛ ላይ ደግሞ ሰውየውም ቀላል የሚባል ነገር አይደለም እና በጣም አሪፍ አድርጎ ትሪት አድርጎ ልኳቸዋል ይሄ ጥሩ ነው ሀገር አሁን ጥሩ ስለ ከተማዋ ስለ ህዝቡ ጥሩ ነገር እንዲያወሩ ተደረገ ማለት ጥሩ ነገር ማድረግ ይሄ ነው ትርፉ እንጂ ምግቡ ክትፎ ምናምን እኮ ተበሉታላችሁ ምናምን የታው ግን የሚሰጠው ፍቅር ምን በረደክ እንደ ጃኬት ይዘን እንጣው እንመለስ ሲሞቀው ነው የሚያስለው ሰውዬ ማንሳት የማይፈልገው ስልክ ስለሆነ ነው ይሄ ሰውዬ ጭቅጭቅ ባለፈው የገዛው ልጅሽን ዘደች ያ ፍቅረኛ ገዛችልኝ ያልከው ስኩዌር እንዳይሆን ይችላል እሱ ወጥ ከለር ልብስ እኮ ነው እንደዚህ ጀመር አይወድም እንዴት እንዳሰብኩ ማለት ነው እኔ ለበሪ ነው እንዴ ቀልዱን እኮ ነው ይሄ አንተ ሁሌ እንደዚህ ነቀልድ መቀለድ አይሰለችም እንዴ እናንተ አማቻው እንዴ ምን ጓደኝነት ነው በጣም ያሞላቀቀኛል
በጣም ደግሞ ይቀጣኛል ሳጠፋ። እንደ ነገሩ ባትቀጪ እንዴ ስምትቻይ ነበር ፍለሽ ዳና የታጥቻ ታውልጅ ስታይም ተሳም ተወራርደ ነበር ወንድ ልጅ ነበር የምትፈልገው። አሁን ቃጭሉ የተሰረቀ ነው መሰለኝ እንጂ ወንድ ነሽ ቃጭሉ ነው የሌለሽ ነው። ከአውሮፕላን አደጋ የተረፈው ብቸኛው ሰው በህንዱ አሳዛኝ አውሮፕላን አደጋ በህይወት የተረፈው ብቸኛው ሰው አስገራሚ ክስተት እያነጋገረ ነው። የእንግሊዝ ዜግነት ያለው ቪሽዋስ ኩማር ራሜሽ ትላንት ጠዋት በህንድ ከደረሰው አሰቃቂው የቦይንግ 787-8 አውሮፕላን መከስከስ አደጋ የተረፈው ብቸኛው ሰው ሲሆን በርካታ ዓለም አቀፍ ሚዲያዎች ተአምር በሚል ክስተቱን በስፋት እየተቀባበሉት ይገኛሉ። ቪሽዋስ በአውሮፕላኑ ውስጥ ከወንድሙ ጋር ነበር። አውሮፕላኑ አህመዳባድ ከተማ አቅራቢያ 242 ሰዎችን እንዳሳፈረ በተነሳ በትንሽ ደቂቃዎች ውስጥ ነበር የተከሰከሰው። 11A መቀመጫ ላይ የተቀመጠው ቪሽዋስ ኩማር ራሜሽ ተአምር በሆነ ሁኔታ ተርፏል። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ ወጥቷል። ከዛ በኋላም ሆስፒታል ውስጥ ተኝቶ ታይቷል። የህንድ የአገር ውስጥ ሚኒስትርም ሆስፒታል ሄደው ጠይቀውታል። ቪሽዋስ ለሂንዱስታን ታይምስ በሰጠው ቃል ከተነሳን በ30 ሰከንድ ውስጥ ከፍተኛ ድምጽ ሰማን። ከዛ አውሮፕላኑ ተከሰከሰ። ሁሉም ነገር በቅጽበት ነው የሆነው ብለዋል። አክሎም ስነሳ በዙሪያ አስክሬኖች ነበሩ። በጣም ነበር የፈራሁት። ተነስቼ ሮጥኩ። በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ገልጿል። ቤተሰቦቹ በሰጡት ቃል ደግሞ በደረቱ በፊቱ ላይ ተወሰነ ጉዳት እንዳጋጠመው ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው ለራሱም ተአምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የህክምና ክትትል ላይ እንደሆነና ደህና እንደሆነማ በጣም የሚገርም አደጋ ነው። እንግዲህ ሞቱትን ነፍሳቸውን ይማር። ከዚህ በተረፈ ደግሞ በ10 ደቂቃ ዘግይታ በትራፊክ ምክንያት ክራውድ ሆኖባት የተረፈችም ሰው አለችና ሁሉ ነገር በቃ ቀናቹ ካልሆነ አይሆንም። የሷ መትረፍም የዚህ ሰው መትረፍም በጣም አስገራሚ ነው። በዛው ልክ ደግሞ በጣም አሳዛኝም ተሰምቷል። ከዛው እስከ ሞቱት ሰዎች ውስጥ ቤተሰቦቹን ይዞ ፕሮሰስ አድርጎ ጨርሶ ወደ እንግሊዝ ሀገር ለመውሰድ ወደ ህንድ መጥቶ ቤተሰቦቹ እንዳለ ሚስት ልጅ ምናምን ሰብስቦ አውሮፕላን ውስጥ ይዞ ገብቶም ደግሞ ያለቁበትም አለና በጣም ያሳዝናል። ታዋቂዎቹ ቲክቶከሮች እነ ጃን ዳንኤል በሰበር ሰሚ ችሎት መልካም ዜና ሰምተዋል። ምንድነው? እስኪ በአጭሩ ልንገራቸው። ከኢትዮጵያ አየር መንገድ ጋር ስራ አስተጓጉሏል በሚል ክስ ቀርቦባቸው የታሰሩትን እነ ጆን ዳንኤልን በተመለከተ የተለያዩ ዜናዎችን እየተከታተልን እየዘገብንላችሁ እንገኛለን። ዘገባዎቻችን እንዲቀጥሉ የምትፈልጉ ከሆነ እስኪ የላይክ ምልክት አሳዩንና እንቀጥላለን። አለበለዚያ ደግሞ ወደ ሌሎች ጉዳዮች እናልፋለን። ለማንኛውም ግን እነ ጆን ዳንኤል አሁን በሰበር ሰሚ ችሎት መልካም ዜና እንደሰሙ የደረሰን መረጃ አመልክቷል። በከፍተኛና በጠቅላይ ፍርድ ቤቶች ዋስትና የተከለከሉት እነ ጆን ዳንኤል በሰበር ሰሚ ፍርድ ቤት ያቀረቡት ቅሬታ ተቀባይነት አግኝቶ ጉዳያቸው መታየት ጀምሯል። ግንቦት 27 ቀን 2017 ዓ.ም ለሰበር ሰሚ ችሎት የዋስትና ጉዳይ ላይ ቅሬታ ያቀረቡት ቲክቶከሮቹ እነ ጆን ዳንኤል ለሰኔ 3 ቀን ቅሬታቸው እንዲሰማ ተብለው እንደነበር ይታወቃል። በተባለው ቀን በጠበቆቻቸው አማካኝነትም ለሰበር ሰሚ አንደኛ ቅሬታ ሰሚ ችሎት ያቀረቡ ሲሆን ችሎቱም ቅሬታቸውን ከሰማ በኋላ ለሰኔ 4 ቀን ቀጠሮ ሰጥቶ ነበረ። በቀጠሮ መሰረትም ትላንት ጉዳያችሁ ያስቀርባል ማለትም በ5 ዳኞች ይታያል እንደተባሉ ሰምተናል። በዚህ መሰረት እነ ጆን ዳንኤል የዋስትና ጉዳያቸው በ5 ዳኞች ይታይላቸዋል ማለት ነው። ይህም ለተከሳሾቹ እንደ መልካም ዜና ተወስዷል። ከአልኮል ጋር የተገናኘ ቅርብ ያለ ቤተሰብሽን ጓደኛሽን አልኮል ጎድቶብሽ ያውቃል? በደንብ ሲጀምር ያው ቀደም እንዳልኩት ነው ሰርከስ ቤት ስፖርት ቤት ስላደግኩ ከአልኮል ከሱስ ምናምን ርቄ ነው ያደግኩት። አልኮል ፍሪ ላይፍ ስታይል ነው ያለኝ ሱስ ፍሪ። ከዛ ውጪ በጣም ወደው ወንድሜን የቢኒን ታላቅ ያልጣ ነው በዚህ ከአልኮል ጋር በተገናኘ ህመም ነበረ እና ፔኑን በቅርበት አቀው ነበር በጣም ወዶ ላይክ እንደ አባት እኔን ያሳደገኝ እሱ ነበርና በፊትም ለዛ ለሱስ ቅርባን ነበርኩ። ቢበልጥ ደግሞ ላይክ እንዲህ የጠላትነት ስሜት አለ አይደለ? እንደዛ ይሄንን ነገር ተፈታትኖ አንቺን ለማስጠጣት ሙከራ ያደረገ አንዳንድ ሰዎች እኮ አስጠጣናት ለማለት ጥረት ይደረጋል። ያበደ ማስታወቂያ እኮ ይመጣል። አዎ የመጠጥ ስራም ይመጣል እኮ ስቴጃውን አለ። ከዚህ ከቢራ ፋብሪካዎች የተለያየ ኢቨንት ያዘጋጃሉ። ያው
አሁን አክስቴ አረቄ ብታወጣ ማስታወቂያ ይሰራላትም? አትሰራም። በቃ ያልኩን ነገር አስሪ ማስታወቂያ። ኧረ በፍጹም። አንዳንዶች ግን እንደዚህ በደንብ በደስታ ስሜት ስትስቂ ገብቶላት ነው ይላል። ይሄ ጀማይካው ነው የሚባለው። የኢትዮጵያ ራሱ አይወሰንም። የኬንያውን አረቄ ነው ዛሬ ነፋችሁ ይላል ሰው። አንቺ ግን የለም ምንም የለም። ሰው ያለምንም ክሪክ እንዴት እንዲህ ደስተኛ መሆን ይችላል? ውይ በጣም ነው የሚቻለው። ጤናን የመሰለ ደስታ አለ? ከባድ ኢነርጂ እንደው በመጠጣት ውስጥ ነው ኢነርጂ የሌለው የምትዳከመው። ያው የተወሰነ ሰዓት ነው፣ ከዛ በኋላ የለም። ግን ኮንቲኒየስሊ ሁሌም ዘላቂነት ያለው ደስታ የምታገኘው ነፃ የሆነ ሄልዚ የሆነ ሞራልም አቅምም ሲኖርክ። አንዳንድ ጊዜ የስክሪን ሰዎች የምናያቸው በቃ ቲክታክ ላይም ድርሹን ሌላም ቦታ ላይ ሬዲዮ ላይ ስትሰራ እንደዛ ስትስቅ ምናምን በቃ ከኋላ ምንም የሌለባቸው ነው የሚመስለንና ጀርባቸው ብዙ ያልተነገረ ታሪክ አላቸው። ላገኝ አልቻልኩኝም ማለት ነው። እና የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበር። ስንት አመትሽ ነው? 23 አመቴ ነው። ሰይፉ 23 አመቴ ነው። ሰይፉ ፋንታውን ካገባ ስንት አመት ሆነው? ከእናቴ ጋር ተጋብቶ አይደለም፣ መጀመሪያ በአጋጣሚ የተፈጠረ ነገር ነው። እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝና ለሷም ጠይቂያት ነበረ። አው ተይ ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ፣ ምክንያቱም እስከመቼ ነገር እንትን የሰይፉ ፋንታውን ልጅ ነኝ ያው እሱ አያውቅም። እኔ አሁን አግብቼ ወልጃለሁ እና አዲስ አበባ ነው የምኖረው። ያን ስትል እንዴት ነው ምንድነው ማድረግ ያለባት? እሷ ስራውን እያየው ያደግኩኝ ሰው ነኝ፣ ስራውን እወድለታለሁ ትላለች። እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው። ስለዚህ ያው ዲቴል እኔ ስለማላውቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው። አንተ ነሽ እህታችን። ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ታውቂኛለሽ ነው በሶሻል ሚዲያ? አዎ አውቃለሁ። በጣም አሪፍ። እንዴት ነሽ? ደህና ነኝ ያለው። ስንት አመትሽ ነው? እኔ 23 አመቴ። ሶስት አመትሽ ነው? ደግሞ ካለችን በኋላ ፊቷና ታች ፎቶን ሰው አይመሳሰልብኝም። ምን አጋጣሚ ነው አክቹሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቅ ትችያለሽ። ግን በምን አጋጣሚ እንደተወለድሽ ልትነግሪኝ ትችያለሽ? ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫችሁ ነው ያለው የሆነ የመመሳሰል ነገር አለ። ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም። ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምናምን አለ ይባላል። እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ ታሪኩን? ያው እኔ ምንም የማውቀው ነገር የለም። ግን
አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረችኝ ማዘር ማለት ነውና ምንም ሌላ ምንም ማውቀው ነገር የለም። እንደሞተ ነው ማውቀው እንጂ ሌላ ይሄ አባትሽ እንደዚህ ነው ስለ አባት ምናምን ያለውን ነገር አላውቅም። እና ከዛ በኋላ ማዘር ሌላ ህይወት አላት። አንድ ወንድ ልጅ አላት፣ ወንድም አለኝ በእናት ማለት ነውና ያው አልጠይቅም እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አልልምና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው። እና አክስቴ የምትኖረው ድሬዳዋ ነው። አዳማም ኖሬያለሁኝ። በቃ ይሄ ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያናህልም ለመሄድ ይከብዳል እና ቢያንስ እንኳን እሱን አግኝቼው ነው በቃ የኔ እንትን ማለት ነው። ጊዜው ከባድ ነው አይደል? አሁን ሰዎች ለመታወቅ ብለው ምናምን የሚያደርጉት ነገር በጣም እየከበደ በሄደበት ወቅት እንዴት ለቶሎ ለመቀበል አልቶን ይችላልሽ ምናምን ለማለት ከባድ ነው። ለነገሩ ደግ ዘመን ስለሆነ ይሄ ነገር እሱ ጋር ከደረሰ በዲኤንኤ ተመርምረው ቁርጡ የሚለይ ይሆናል። ታሪኮቹም ሲነገሩት ምናምን ሊያስታውስ ይችል ይሆናልና ነገር ግን እሷ ሌላ መንገድ ብትጠቀም ጥሩ ነበር። እንደዚህ ላይቭ ላይ ወጣ ከምትናገር ይልቅ ሌላ መንገድ ብትጠቀም የበለጠ ጥሩ ነበር ብዬ አስባለሁ። ዘላለምዬ ከሱ ጋር ሆነን ለጨዋታ የተነሳ ቪዲዮ ነበር አብረን ሆነን ያው ልክ ነው ባልልም ከትዳር አጋርሽ ጋር ብዙ ነገር ታሳልፊያለሽና ከዛ በፊት ግን የነበሩ የህይወቴን ውጣ ውረዶች ለሌሎች ሰዎች አላጋራሁም። በግል የግል ህይወቴን መያዝ ጥሩ ነው ብዬ ስላመንኩኝ ከመጀመሪያ ከልጅ አባት ጋር ጥሩ ባልሆነ መንገድ ደስ በማይል አሁን ምናልባት ሚዲያ ላይ ስናወራሽ ልጆችም ስለሚመለከቱን አዋቂም ስለሚመለከተን ልክ ይሁን እንዴ ብለሽ ታስቢያለሽ። ግን ደግሞ አንዳንዴ ከወጣ ደግሞ ብዙ ነገር እሱንም እውነተኝነቱን መግለጽ ያስፈልጋልና የመጀመሪያው ያምነን አባት በትዳር አብረን ከቆየን በኋላ ትንሽ ከባድ የነበሩ ግጭቶች ስለነበሩ እንግዲህ ብዙ ፈታኝም የነበረ ጊዜ ስለነበረ በሁለታችንም መዝለቅ አልቻለምና ልጄን ብቻዬን ነበር የማሳድገው። ከዛ በኋላ ከትንሽ ጊዜያቶች በኋላ ደግሞ ሁለተኛ እድል አለ። እሱንም ሳወራ እንግዲህ ህልሜን የሚያይ በርቺ የሚለኝ ብዬ እግዚአብሔር የሰጠኝ በጣም ትልቅ ሰው ነው እና ከሱ ጋር እንግዲህ አብረን ቤተሰብ የሚያውቀው ህይወት ነበረንና በዛ መካከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ስከንቅልፉ ሲነቃ ይሄንን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያረኩት። ሴኩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነውና ቪዲዮ እዛ ስራ ላይ ሆኜ ተለቋል በራሴ አካውንት ማለት ነው የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች አረ ምንድነው የሚሉ በጣም ብዙ መልእክቶች ስልኬ ላይ ነበሩኝ። አንደርግራውንድ ነን ስልካችን አይሰራም ስንወጣ በጣም ማከብራቸው ሰዎች ትልልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼምና አቤት ስንል አረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድነው ማነው ከእንደዚህ አይነት ነገር አለ እንዴ ምንድነው የሆነ ማነው በራስሽ አካውንት እንደዚህ እና ላቀም ከዛ በኋላ በጣም የተረበሽኩት ነበር። እኔው ምንድነው የተረዳሁት መሰላችሁ አንድ ትንሽ ጠንካራ ያለ ጥቁር ጠባሳ በህይወታችሁ ውስጥ አይገጠማችሁ ማለት አንዳንድ ጊዜ በቃ ሆይ ተብሎ ያልፋል የምንለው ነገር አለ ያልፋል በጊዜው ግን ሁሉ ጊዜ ግን እናንተ በተነሳችሁ ቁጥር ግን ያቺ ነገር ትነሳለች ኮንቲኒየስሊ ባይነሳም የሆነ ቦታ በተሰጥቀርቡም ትጠይቁታላችሁ የሆነ ነገር ስማችሁ ሲነሳ ያቺ ነገር ተያይዛ ትመጣለች። ከመልካም ከሰራችሁት ይልቅ ያቺ ከባዷ ነገር ሁሉ ጊዜ መጥፎዋ ነገር ትነሳለች ከስማችሁ። ሁሉም የሚገርመኝ ነገር ነው በእርግጠኝነት ከ19 እስከ 21 ቢሆናት ነው እድሜ በጣም የምታምር ልጅ ነች። ፊዚካሊም መልኳም ውበቷ ምናምን እና
ቤቱ የድሮ ቪላ ቤት ነው። ፍሪ ዞን ኦር ፍሪ ምናምን ነገር ነው ብቻ ስሙ የሬስቶራንት እና እዛ ቤት ገባው። እንደተለመደው ቁጭ አልኩኝ። መክሰስ አዘዝኩ። ምግቡ ከመምጣቱ በፊት ልታጠብ ልክ እንደ ቤትህ መታጠቢያ ክፍል እንዳለው ግን ሰፊ ነው ያኛው። እዛ ገባው እና ፊት ለፊቱ ምናልባት ከዚህ እጄ የሚሰፋ መስታወት አለ 1 ሜትር ያህል የሚሆንና ከኋላ የሚመጣ ሰው ምናምን ይታያል። እየታጠብኩ ያህል በቅደስ ያላት ትንሽ በቃ ኦ ማይ ጋድ አይታኛለች። አውቃ ነው ቀድማ ካውስታታ አብርሽ ነህ አይደል አለች። ያው ሁሉም ሰው አብርሽ እያለ ስለሆነ የዛን ሰሞን ቺኮች ደግሞ ታውቃለህ ካራክተሩን ከወደዱ አክተሩን ነው የሚወዱት። አክተርና ካራክተር ብዙ አይለዩ። ከዛ አብርሽ ነህ አይደል ምናምን አለች። አይ ኮስተር አልኩና አይ ደሳለኝ ነው ምናምን አልኩ። ሰዓት ትስቃለች ምናምን የሚሉት ነገር አለ። ከዛ ጨርሼ እንዲህ አድርጌ ዞር ስል ፍፄ መታ ከንፈሬ ኪሲንግ ደነዝዝ እንዴ በአንድ ኪሲንግ ድምልቅልቅ ያለ ስሜት ማአት የተለያየ ስሜት ማለት ምን አይነት ስሜት በአንድ በኩል የእውነቴን ነው ብለህ ምን አይነት ደፋር ባለጌ ነች ሀውካም ማለት ምን አይነት ድፍረት ነው ብላ መታ እንትና ነህ ምናምን ብላ ፕራይቬሲ ምናምን ፈቃድ ሰጠይቅ ምናምን የሚል አንደኛው ይሄ ነው። ሁለተኛው ደግሞ በዚህ እድሜዋ እንዴት ከሷ እድሜ ትልቅ የሆነን ወንድ ባዶ ክፍል ውስጥ አንዳንዴ አሁን ይሄ መድፈር ነው የሚባለው how dare ማለት እንዴት ድፍረቷ በአንድ በኩል ነፃነቷ ደግሞ እንደገና ደስ አለኝ። ይጣፍጣል ፍቅሩ አይኔ ነው የድሮ መሆን አለበት መቼስ ነፍስሽ አይማርም። እሺ አማረኝ አያስቅም፣ በእውነት አያስቅም። እስከዚህ አንቺ ነግቢ ገና ስንት አጃ ስንት ክትፎ መጥቶልኛል መሰለሽ። በስሙዚ ስለተገላገልኩሽ ነው። ነግቢ አንቺ ሰዓቱ ነግቷል። በዚህ በሌሊት ቀቅልሽ ያስመጣሽ በቀን አማረኝ ብዬሽ አታመጭልኝ። በሌሊት ወለድኩ ካላልኩሽ አታመጭልኝ። ነግቢ ይመስለኛል እህታችን እንግዲህ እርጉዝ ናት። የአማራትን ነገር ሌሊት ላይ ወለድኩ እያለች እንትን አምጡልኝ እያለች ያስመጥታቸው ነው። ስድስት ሄደሽ አትሳቂ። እግዚአብሔር ነግቢ ምጤ መጥቷል። ብቻ ወለጁ ከፈለግሽ እዚህ መንገድ ላይ አንቺ የምን የህፃን ልጅ ድምፅ ከፍተሽ ነው ያሰማሽ? ማርዬ ነች። ሳሚም ያንቺ ተባባሪ ነው። ነክ ስሙዚ ደግሞ የት እንደዞርኩ ታውቂያለሽ? ለስሙዚ እኔ ሲጀምራ ስሙዚ ሊሰጣት ነው እና በዚህ በሌሊት ሴት ልጅ እኮ ነኝ። ምን ብዬ ልውጣ ከቤት እና እንጂ እቤት አልነበርሽም። ድግስ ለድግስ ትዞራለሽ። እኔ ስንት ነገር አማረኝ ብዬሽ አምጪልኝ ብዬሻለሁ። እሱ ወልድ ነው ያመጣሽው። እርጉዞኛ አላመጣሽልኝም። ነይ ግቢ ይዘሽ ገብተሽ ወልጂ ራሱ አልመጣም በክብራት አንቺ እንዴት ደክሞኝ እንደምን አንቺ ማርያም እየቀለድሽ ነው። ጭራሽ አልወለድኩትም ትለኛለች። አትሳቂ። ጥርስሽ ይርገፍ እንዳለሽ እርግማን አንቺ ሰው 9 ወር ሆኖ ይቀልላል። እሙ ምን እንዳለችኝ ታውቂያለሽ? ለቆዳ ይትረፍልሽ ጥርስሽ በዚህ በሌሊት ነይ ክትፎ አለ ይመጣ ክትፎሽ ይጥፋ። እዛው ክትፎ ከከለሽ ይሄስ ጉዳይ ብትወልጂ ራሱ አልመጣም። እውነተኛው ነው። ዓለም ላይ ያሉ ወንዶች በሙሉ በድንገት ቢጠፉ ምን የሚፈጠር ይመስላችኋል? ሴቶች ዓለም ላይ ያሉ ወንዶች በድንገት ቢጠፉ በቃ ዓለም ላይ እንዳለ ወንድ የተባለ ቢጠፋ ምን የሚፈጠር ይመስላችኋል? ሴቶች ከወንዶች የከፋ ነገር ይመጣል ማለት ነው። ዝንጀሮ ማለት ነው። አንበሳ አይደለም፣ ነብር አይደለም፣ ዝንጀሮ። የሁለተኛው የዓለም ጦርነት ላይ ወንዶች እንዳለ ለጦርነት ታስፈልጋላችሁ። ታስታውሱ ከነበረ የትላንትና ቪዲዮ ሪአክሽን ቪዲዮአችን ላይ አይተን ነበረ ሙሉ ቪዲዮን የሱን ወንዶች ዓለም ላይ ቢጠፉ ሴቶች ምን ይሆናሉ የሚል ነገርና ጥቅማቸው ወንዶች ምንድነው ነውና እንደውም ሴቶች ቪዲዮ በሰሩበት ፌሚኒስቶች ደግሞ እንዴት ሊሰሩት ይችላሉ እየጠየቀ ነበር። ያው ሰርታለች። እንስማት። ተብለው ስራቸውን ትተው ወደ ጦር ሜዳ ሲሄዱ ማለት ነው
ኮንስትራክሽኑንም መካኒክነቱንም ምኑንም ስቴፕ አፕ አድርገው ሴቶች ናቸው ሃንድል ሲያደርጉ የነበሩት። ይሄ ሰናሪዮ ኦልሬዲ ሀፕን አድርጓል የተወሰኑ ሀገራት ላይ ጦርነት ላይ የነበሩ ሀገራት ላይ ማለት ነው። ወንዶች ኢንሊስት ሲደረጉ ለውትድርና ሴቶች ናቸው ወንዶች ሲሰሩ የነበረውን ስራ ተክተው ሲሰሩ የነበረው። አያርግብንና ነገ ወንዶች በሆነ አይነት ችግር ሙሉ ለሙሉ ከዚህ ዓለም ላይ ቢጠፉ በእርግጥ ስታቢላይዜሽኑ በጣም ይናጋል። ምክንያቱም እንደተባለው እነዚህን ስራዎች በብዛት የሚሰሩት ወንዶች ናቸው። አያርግብንና እንደተባለው ነገ ወንዶች ሙሉ ለሙሉ ከዚህ ዓለም ላይ ቢጠፉ ሴቶች ትሬኒንግ ያስፈልጋቸዋል፣ አካላዊ እንቅስቃሴ ያስፈልጋቸዋል፣ ሜንታሊ ራሳቸውን ማዘጋጀት አለባቸው እነዚህን ለመስራት ምናምን። ቤዚክ ስታቢላይዜሽኑ ከ6 እስከ 12 ወር ይፈጃል። ማክሲመም 5 ዓመት ይፈጅብናል ማለት ነው። እነዚህን ፊልዶች ጆይን አድርገን ዓለም እንደነበረችው ኦፕሬት እንድታደርግ ለማድረግ ማለት ነው። እዚህ ጋር ማስተካከለው ነገር ምንድነው? ግብርና የምትበዩ ምግብ ትቸገሪያለሽ። ምክንያቱም ከ90% በላይ ሙሉ በሙሉ ማለት ይቻላል ወንዶች ናቸው ገበሬ ያለው ስህተት ነው። ሴቶች ከ40 እስከ 60% የሚሆነውን የግብርና ስራ ይሰራል። ሴቶችን ከጥቅም አንጻር ስለምታዩ እኮ ነው እናንተም ራሳችሁን ከጥቅም አንጻር የምታዩ። ስለዚህ እርስ በርስ እንፈላለጋለን 100% አግሪ፣ ግን እየተጎዳዳን እየተጠቃቃን እየተደፋፈርን አይደለም ነው። እና የተደበቃችሁ የተሸሸጋችሁ ጥሩ ወንዶች ብቅ በሉ። አንቺስ ተሸክ ትንሽ ተባርጉላት ያንተ አረ የህፃን ልጅ ተው፣ ጥሩ አይደለም። ተመጣው የራሴ ነው ራሴ ነኝ እንጂ መጣው ትንሽ ተባርጊላችሁ ትንሽ ምን እንዳደረግ ትልቁ ሁለት የትሮሚ ይታማንቺ ቀጅላት የኔ ደበቃችሁ አልጋ ስር ነው ዋላ እናውጣም ቤቲ ለህፃን ልጅ አልሰጥም ይላሉ። በማዘር ሰው ህፃን ነው ለነገሩ። ወደ ህፃንነት እኮ ነው የሚመጣው። በህፃንነት እንጀምራለን፣ በህፃንነት ነው የምንጨርሰው። የሚገርም እኮ ነው የሰው ልጅ ተፈጥሮ። ከዚህ ጠባ ያደረጉላትም እማማ ዝናሽ በርጓቸውና በሚሪንዳቸው አትምጣባቸው። ወገን መተናል ወለኛው ሻረኔ ራሱ ክትፎ ወገን በሹካ ተከካ አረዱት። ክትፎ ቀርቦ ከክ አረዱት ወገን አረዱት። ስንት ሞት ነው የገጠመው? ምን ወጡን ሊደግመው ነው ወገን? አረ አይደለም ደገመው። አረ ይሰልሰዋል። በራሱ ቆንጨራን ያረዱት ብሎ አልተነሳም። ከፍሎ ይሰጣያል። በጸጋን ታሪክ ጫላ ሚስቱ ጫልቱ ላይ ደግሞታል። ይቺ ቢጫ ለብሳ የተቀመጠችው ሴት እንግዲህ የጫልቱ ባል ላይ ልትማግጥ ለዛውም በገዛ ቤቷ ላይ ልትማግጥ ስትል ጫልቱ ደርሳ እጅ ከፍንጅ ይዛታለች። በዚህ የተናደደችውም ጫልቱ እንግዲህ ልጅቷን እንደምታዩት በያዘችው ዱላ ቅጥቅጥ አድርጋታለች። መቀጥቀጥም ብቻ አይደለም ሲሆን የነበረው ምንድነው? ይዛት ሁሉ አስተኝታት ሁሉ ቢላ ቀብሉ ሲል ከኋላ ያሉት ሰዎች ሁሉ ቢላ የታላ ቀብሏት ምናምን ሲሉ ነበርና ምን እንደተፈጠረ መጨረሻ ላይ አይታወቅም። እንግዲህ በብስጭት አንዳንድ ትልቅ ወንጀልም ተፈጥሮ ሊሆን ይችላል፣ አልተፈጠረም ሊሆን ይችላል። ግን በጣም እየደበደበቻት ነበር። ቤቷን ያገኘቻት እንግዲህ መጨረሻውን እንሰማለን። ካለሁበት ለስራ ቅጥር ብወጣ ከቤቴ ፀሐዩ ነው ገዳይ፣ ሰልፉ ደሞ ረጅም ነው መረረኝ እኔ ሁሌ ስቃይ ነው። እንዳልሄደው በእግሬ ያልቅብኛል ደሞ እኮ ሲሊፐሬ እግሬ ነዶ ስደርስ ለምዝገባ እግሬ ነዶ ብዬ ፈራተባ እግሬ ነዶ ባይኔ ተመለከትኩ እግሬ ነዶ አንድ ሰው ሲገባ እግሬ ነዶ ኤፍ ያመጣው እሱ እግሬ ነዶ የወደቀው ልጅ እግሬ ነዶ እንዴት ይቀጥሩታል እግሬ ነዶ ዝምድና ነው እንጂ ለቅጥር በእግሬ ስዞር ሀገሩን ሁሌ ሳስሰው ዲግሪ ያው ትርጉም አጣ ቀጠሩ የወደቀ ሰው እንግዲህ ታብታብ ልበላ ደግፉኝ ተራ በተራ አንበሳ ላኩ ጊፍተሮች ነውና ለኔም እንጀራ
አንቺ አንተ እግዚአብሔር ሪከርድ ከተደረገ እኔ ተደረገኝ ጋይስ እኔ ዩቲን ነው እግዚአብሔር ያንቺ ማስኪ እግዚአብሔር ይኸውላችሁ ጋይስ አንተ አረ ይገታው በቃ ይኸውልህ አንተ እኔ ወደ አንቺ ጉንጬ እሰጣለሁ ግን ማላለኝ ደሞ ለዚህ ይቀርጣል ትጠይቃለህ አረኛ አስበና ደሞ ሌላ ነገር ላይ መሰለኝ ስልኬን እንዲህ ስነካት ይሄ ቪዲዮ መጣልኝ። የትዳር አማካሪዎች ጋር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል ተብሏል። እውነት ነው? አዎ ጻፊያ ጋር ተደወለ። ጻፊያ ጋር ሲደወል በሳምንት ይሄን ያህል ቀን ነው የሚያስተናግደው። በሳምንት ይሄን ያህል ቀን ሲያስተናግድ በወር ይሄን ያህል ሰው ያስተናግዳል። ስለዚህ ከ3 ወር በኋላ ነው ፕሮግራም የሚያዘው ተባለ። አሁን ጊዜ እኮ ጋብቻ ሳይሆን ብዙ ነገር ይደቃል። ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ ከፓስተር ቸሪ ቢሮ ይደወልልሃል። ምንድነው ስትል ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምናምን ብላል። አንተ ራሱ ቀን ትረሳዋለህ እንዴ? እኔ ተመዝግቤ ነበር እንዴ ምናምን ብለህ ተሳስተሽ ነው ቁጥር ተሳስተሽ ነው ሁሉ ልትል ትችላለህ። ለምን ይገርማል። ለካ ይሄ ሁሉ ትዳር የሚፈርሰው የፓስተር ቸሪን ወረፋ እየጠበቀ ነው። ፓስተር ቸሪ ወረፋ ደረሰ አልደረሰ ሄሎ ችግሩ አይፈታም ማለት ነው ፓስተር ቸሪ ከሌለና በጣም ነው የሚገርመው። እዚህ ላይ መገንዘብ ያለብን ነገር እንደዚህ አይነት ስራ የሚሰሩ ሰዎች ችግሮቻችንን በራሳችን መፍታት የምንችል እንዳይመስለን ወረፋ እስከ ማስጠበቅ ድረስ ደርሰዋል። ትዳር በጣም አፋጣኝ የሆነ ውሳኔ የሚያስፈልገው ቶሎ መታከም ያለበት ጉዳይ ሆኖ ሳለ ፓስተር ቸሪ 3 ወር ሙሉ አስጠብቆ ካላከመው የማይድን በሽታ ነው እንዴ? ደሞ ቆይ ፓስተር ከሌላ ነገር እንዳታያይዙት ስሙ ስለሆነ ነውና ዋናው ጥያቄ እስቲ የፓስተር ቸሪ የነካው ትዳር የበረከተው የትኛው ነው? ማለት በቃ እስቲ የበረከተ ትዳር ካሉ ሲመጣ አይቼው አላውቅምና እኔ እንግዲህ የበረከተ ትዳር አይቼው አላውቅም። ሌላው ይሄ ልጅ ቀጥታ ፓስተር ቸሪ 3 ወር ሙሉ የትዳር ምናምን ለማከም ቀጠሮ ያስይዛል ብሏል። ካላስያዘና ውሸት ከሆነ ይሄ ልጅ ትክክል አይደለም፣ መጠየቅ አለበት። ለምንድን ነው የሚጠየቀው? የፓስተር ቸሪ ቢዝነስ እየተበላሸ ስለሆነ እንዲበላሽ ደግሞ አንፈልግም። እኔ በበኩሌ አልፈልግም። እየሰራ እያገለገለ ከሆነ ጥቅም ነው መጠቀም አለበት በስነ ስርዓቱና ይሄ ነገር ሊታይ ይገባል። ግን 3 ወር ሙሉ ተጣልተው እኮ ጸንሰው የ3 ወር ልጅ ሊኖራቸው ይችላል። ሲፋቱ ከነ ልጅ ከሚሆን ቶሎ አፈጣኝ ነገር አድርግ። እኔ ብዙ አልስማማም በዚህ ጉዳይ ላይ። አሁን የታዋቂ ሰዎችን ፓስተር ቸሪ ገብቶበት የተለያዩ ተብሎ ትላንትም ስናይ ነበር። እንደዛ ስለሆነ ነው እንጂ ስንት ሰዎችን ሴቭ አድርጎ ሊሆን ይችላል ትዳር። አንድ እሱ፣ ሁለተኛ ምንድነው ግዴታ ፓስተር ቸሪ ጋር መሄድ አለበት እንዴ? እስከዛሬ እኮ የኖርነው እንዴት ነው? በቤተሰብ በአዝማድ ሽምግልና በሚታወቁ ሰዎች ትልልቅ ሰዎች ሽምግልና እንዴ ኖርነው? ሽምግልና ካስፈለገ ማለት ነው። ስለዚህ ምንም እዛ ላይ ትኩረት ማድረግ አይጠበቅም። ስለዚህ 3 ወር ስለቀጠራት ነው የገለቴ ትዳር የፈረሰው ሊባል ነው? አያስኬድም። እንደገና ደግሞ ምን ያህልስ እውነት ነው ራሱ? እኔ እዚህን ሰውዬ ኢንተርቪው ለማየት ሞክሬያለሁና ምንም ሰውየው ትክክለኛም ነገር አይመስልኝም። እኔ ሲጀመር ራሱ የሚያውቃቸውም አይመስልኝም። የሚደግፉ ሰዎች ሾፌር ነበር ምን ሲያደርሳት ምናምን ሾፌርን ዝቅ ለማድረግ ነው። እሱም ሾፌርነት የከበረ ስራ ነው። እሱ አይደለም ዋናው ጉዳይ። እሱ ሳይሆን እንዴት ነው የሆነው? ጭራሽ ወደ እናቱም ደግሞ ህግ ይከለክላል። ወደ እህት፣ ወደ ወንድም፣ ወደ እናት፣ ወደ አባት፣ ወደ ዘመድ ተወካይ የወካውን ንብረት ማሸጋገር አይችልም ይላል። ታዲያ እንዴት ሆነ? ፍርድ ቤት እንዴት ዝም ብሎ ይህንን ነገር አደረገ ለሚለው ዝርዝር ነገር ከዙ ያው ታይም ፍሬም አለው አይደለም እንዳልነው ዝርዝር ነገር ወይም ደግሞ አሁን ከሆነስ ከንቀልፍ እንደመባነን እህታችን የባነነችው እና በፊት ምንም ችግር የለም እያለች አድርጋ ከሆነስ ብዙ ጊዜ በፍቅር ጊዜ አይታይም አይደለም
አንተ የሷ መሆኗን ወይም እሷ ያንተ መሆኗን ነው እንጂ የምታየው እነዚህ ገንዘባዊ የሆነ ነገሮች ቆይተ ነው አድቫንቴጅ ሲመጣበት የምትነቃ። ምናልባት እንደዚህ አይነት ክፍተት በሷ በኩል ተፈጥሮ አሁን እንግዲህ ከሆነ የነቃች እንዴት ይሆናል የሚል ነው። እና ምንድነው አሁን የሚኖረው ሶሉሽን ካልኩ ሁለት ነገር ነው። አንደኛው እንግዲህ መቼስ ህሌናል አይደለም ህሌናል የሚኖረውም ይሄ ወንድም በማህበረሰቡ ውስጥ አይደለም። ማህበረሰቡ ስለሷ ሆኖ እንዲህ እየተንገበገበና እያለቀሰ ምን ሊደላው ነው? ስለዚህ የተወሰኑ ሰዎች በሽምግልና መልክ ኦኬ በህግ ውስጡ ስንገባ አይመስለኝም ዝም ብሎ ፍርድ ተሰጠ ማለት ስለማልችል እንዳውም እንደዛ ብለው የሚተቹ እነዚህ የፍርድ ስርዓቱንም ሆነ የሃይማኖት ተቋማትን እየሰቹ ያሉ ሰዎች ፈጥነው ንስሐ ቢገቡ ይቅርታ ቢጠይቁ አለበለዚያ መዘዝ አለ። ዲፋሜሽን ስም ማጥፋት ወንጀል ነው። ይሄ የእምነት ቤቶችንም እንዲጠራጠር ደግሞ የፍትህ ተቋማትንም ሰው አምኖ በህግ ዳኛለሁ ብሎ እንዳይሄድ የሀገሪቱን ህግ ወይም አፈጻጸሙን ኢንፎርስመንቱን እንዲጠራጠር የሚያደርግ ነገር ነው እየተናገሩ ያሉና ይህ አግባብ አይደለም። ለዛ የሚያቀርቡት ኤቪደንስ ካላቸው ኦፍ ኮርስ አለበለዚያ ግን ወንጀል ነው እየሰሩ ያሉ ይላል። የኛን የህግ ሰው ኢንተርቪዎች ለማየት ሞክሬያለሁ። በጣም በቃ ከእውቀት ጋር ከሙያው ጋር ሲሆን ትክክለኛ መልስ የምታገኙበት ነውና እኛም በፖድካስታችን ላይ አንስተነው ነበር። እዛ ላይ ያነሳነውን አይነት ሐሳብ ነው እሳቸው የሚያሉት። ስለዚህ ሙሉን ብታዩ ጥሩ ነው። ዝም ብለን አንድ ወገን ይዘን ባላየነው በሰማነው ብቻ ምንፈርድ ከሆነ አይመጣም። በኢትዮጵያ የሚገኙ የዩቲዩብ አካውንቶች ክፍያ ተቋርጦባቸዋል። ይህም ከሆነ 9 ቀን ሆኗል። ታዲያ አሁን ላይ ምክንያቱ ባልታወቀና ባልተነገረበት ነገር ጉግል አድሴንስ ይህንን አገልግሎት ማቋረጡን ገልጿል። ከሁሉ በላይ ምን እንዳሳቀኝ ታውቃላችሁ? ዩቲዩብ ላለፉት 9 ቀናት አልከፈለም። እንዳነጋገሩ እኮ ዩቲዩብ በየቀኑ የሚከፍል አስመሰለው። ዩቲዩብ የሚከፍለው በየወሩ ነው። ማለትም በየወሩ ከ21 እስከ 26 በዛ መካከል ይከፍላል። በዚህ መካከል ካልከፈላችሁ ቀጣይ ወር ይከፈላችኋል ማለት ነው። ስለዚህ እንደ ማንኛውም መስሪያ ቤት በየወሩ እንደ ደሞዝ የሚከፈል እንጂ ላለፉት 9 ቀናት የሚያስብል ምንም ነገር የለውም። ሌላው ነገር ደግሞ ዩቲዩብ መክፈል አላቆመም። ለብዙዎቻችንም እንደተለመደው ከፍሎናል። ትንሽ ችግር ያጋጠመው ማን ላይ ነው? አዳዲስ የገቡ ዩቲዩበሮች ላይ ነው። ማለትም ቅርብ ጊዜ ዩቲዩብ ከፍተው ከአድሰንስ ጋር ኮኔክት ያደረጉ ሰዎች ትንሽ ችግር አጋጥሟቸዋል። የእነሱም የአንዳንዶቹ እየሰራ ነው፣ የአንዳንዶቹ ደግሞ እየሰራ አይደለም። የሚስተካከል ነገር ይመስለኛል። ከዛ ውጪ ግን ዩቲዩብ ኢትዮጵያ ውስጥ መክፈል አቆመ፣ እንደዚህ ሆነ። ሳክስ እንት ነገር ሲሰራ የነበረ ልጅ ነው። አሁን እንትን ተገኝቶ ብዙ ሰው ስለተረባረበበት አይቼው ላለፉት 9 ቀናት ችግሩ ከጀመረ ለማለት ፈልጎ እንጂ እኔ እንደሚመስለኝ ላለፉት 9 ቀናት በቃ መክፈል አቆመ ሲል በየቀኑ ለሚከፍላችሁ ሰዎች ማለቱ እንዳልሆነ ለመረዳት ቀላል ነው። ዩቲዩበር ከሆናችሁ በተለይ ቀላል ነውና እንደዚህ አይነት ነገር አጋጥሟል። በቃ ኖርማል ነው፣ ሶልቭ ይሆናል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።